ሰላም እንዴት ናችሁ? ዛሬ እጅግ በተለየ ርዕስ መጥተናል። የፈርዖን ሽንኩርት። የፈርዖን ሽንኩርት ብዙዎችን ሊሄዱ ካሉበት ወደ ኋላ በማየታቸው ብቻ ያስቀረ እጅግ ተአምረኛ ሽንኩርት ነው። እስራኤላውያን ያንን ሁሉ በግብፅ ምድር የደረሰባቸውን መከራ ረስተው ዳግም ወደ ፈርዖን ለመመለስ እስኪመኙ ድረስ ያ ጣፋጭ ሽንኩርት ጉድ ሰርቷቸዋል። ዛሬ ስለዚህ እናወራለን። አብረን እንሆን። የፈርዖን ሽንኩርት እንደ ኃላፊ ጊዜ ያለ የሰው ልጅ አስሮ የሚያስቀር ምንም ነገር የለም። እስራኤላውያን የግብፅን ሽንኩርት እስኪናፍቁ ድረስ በኃላፊ ጊዜ ላይ ተጣብቀው ነበር። የተፈጸመባቸውን ለመስማትም ሆነ ለማውራት እጅግ ከባድ የሆነ ግፍና መከራ ረስተው ተመልሰው የፈርዖንን ሽንኩርት ተመኙ። የግብፅ ገዢ የእስራኤላውያንን በሀገሩ ላይ መብዛትና መሰልጠን ስላሰጋው ሴቶች አዲስ ልጅ ሲወልዱ የተወለደው ሕፃን ወንድ ከሆነ እናትየው የገዛ የአብራኳን ክፋይ ከምታቦካው የሸክላ አፈር ጋር አብራ እንድትረግጠው በጽኑ ትገደድ ነበር። እኒህ አስደናቂ ሕዝቦች በአምላክ የተገባላቸውን ማርና ወተት ወደምታፈሰው ሀገር የመግቢያ 40 ቀናት በገዛ አንቢታቸውና በልባቸው ደንዳናነት የተነሳ ወደ 40 ዓመታት የተራዘመባቸው ናቸው። የተስፋይቱን ምድር ለመውረስና በነፃነት በደስታና በሰላም ለመኖር የተጠየቁት ነገር ቢኖር ጥቂት ትዕግስትንና ጽናትን ነበር። እነሱ ግን ካሳለፉት እጅግ መራራ ሕይወት አንጻር ሲመዘን እዚህ ግባ የማይባልን ችግር ተቋቁሞ ከማለፍ ይልቅ እንደገና ወደ ኋላ መመለስንና ከመከራቸው ጋር አብረው የሚመገቡትን የፈርዖንን ሽንኩርት አጥብቀው ተመኙ። እግዚአብሔር ለሙሴ እኒህን ሕዝቦችን አጥፍቼ አንተን ግን ለሌላ ታላቅ ሕዝብ አለቃ አደርግሃለሁ እስኪለው ድረስ ተቆጥቶባቸው ነበር። አብዛኞቻችን የማንረዳው ነገር ቢኖር የለውጣችን መሰረቱ ያለው ኃላፊ ጊዜ ላይ ሳይሆን የወደፊቱና የማይታወቀው ያልተነካው ፖቴንሻል ጊዜ ላይ መሆኑን ነው። ከማታውቁት መልአክ ይልቅ የምታውቁት ሰይጣንን የምትመርጡትም ለዚህ ነው። የለውጥ አስገራሚው ክፍል በውል አለመታወቁ ሲሆን ይህም በፋንታው ለውጥን ተፈሪና አይነኪ አድርጎታል። ከዚህ በፊት ያልተሞከረን ነገር ከመሞከር ይልቅ በለመድነው ነገር ግን በማንወደው መንገድ ደጋግመን መጓዝን እንመርጣለን። የሕይወታችሁ ተአምር የሚገኘው በግብፅ ምድር ሳይሆን ትንሽ እልፍ ብሎ ወደ ቅያሱ ስትገቡ ነው። የፈርዖን ሽንኩርት ምንም እንኳን አብሮት መከራና ግዞት ቢኖርም ለጊዜውም ቢሆን ይጣፍጣልና ቆርጣችሁ ልትጥሉት ፈቃደኛ አይደላችሁም። የድሮ ጓደኞችና የድሮ አዋዋል አብዛኛውን ጊዜ ልክ እንደ ፈርዖን ሽንኩርት የጊዜውን ችግርና ያለመቻል ስብራት የማረሳሳት አቅም አላቸው። ቀላል ነገሮች ሁልጊዜም ቀላል ናቸው። ወደ ኋላ ለማየትና ወደማይፈልጉት ነገር ለመመለስ ማሰብ እንዲሁ ከላይ ሳይሆን ተፈጥሯዊ ይመስላል። ለዚህም ነው በሰፊው በር እጅግ ብዙዎች የሚገቡት። የእናንተን የመጨረሻ ጥረት የማይጠይቅ እንዲሁ በቀላሉ የምትሰሩት ምርጥ ነገር ፈጽሞ የለም። ከመንጋው ተለይታችሁ ለመውጣትና የራሳችሁን ልዩ ማንነት ለመገንባት ከፈለጋችሁ የሲናይን በረሃ ማቋረጥ ይፈለግባችኋል። ተርታው ሰው የተጓዘበት ጎዳና እጅግ ብዙ ዳና ስላረፈበት ለመራመድ የተመቸና ለእግር የለሰለሰ ነው። ጥርጊያው ከማማሩ የተነሳ እንዲሁ ሲያዩት ብቻ ሂዱብኝ ይላል። በዚህ ምትሃተኛ መንገድ አንዴ መጓዝ ጀምረው ለመመለስ ካለመቻላቸው የተነሳ እጅግ ብዙዎች እንደወጡ ቀርተዋል። እስራኤል ከፈርዖን ምድር ሲወጡ ሕፃናትና ሴቶች ሳይቆጠሩ ቁጥራቸው ወደ 600,000 ገደማ ነበር። ነገር ግን የተስፋይቱን ምድር የረገጡት 2 ሰዎች ብቻ ናቸው። 2 ብቻ።
ጠባቡ በር የተተወው ራሳቸውን በልዩነት አንጥረው ለማውጣት ፈቃደኛ ያልሆኑ ብቻ ነው። ልዩነትን ለመፍጠር ራሳችሁ ላይ ለመስራት ስትነሱ በቅድሚያ ተቃዋሚ ሆኖ ከፊታችሁ የሚቆመው የገዛ ራሳችሁ አእምሮ ነው። አእምሯችሁ ሁልጊዜም እናንተን ከከባድና ካልተለማመዳችሁት ኃላፊነት ለመጠበቅ ተግቶ ይሰራል። ያሳለፋችሁትን ያለመቻልና የስብራቶቻችሁን ዶሴ እየገለጠ ከፊት ለፊታችሁ ይደረድረዋል። ይህን ሲያደርግም ስሜቶቻችሁን ስለሚጠቀም በወቅቱ የተሰማችሁን ጥልቅና መራራ ገጠመኝ ልክ እንደ አዲስ እንዲሰማችሁና ያሰባችሁትን ነገር አዲስ ነገር ከማድረግ ወደ ኋላ እንድትሉ ሊያደርጋችሁ ይችላል። የአእምሯችሁን ጉትጎታ እንደምንም አልፋችሁ ስትሄዱ ደግሞ ቤተሰቦቻችሁና ጓደኞቻችሁ አውቀውትም ሆነ ሳያውቁት ትታችሁት ወደ መጣችሁት ግብፅ እንድትመለሱ የተቻላቸውን ሁሉ ያደርጋሉ። ይህን ጊዜ ነው ብዙዎችን ያስገባው ያለመቻል በር ወለል ብሎ ተከፍቶ በደስታ የሚቀበላችሁ። ሁልጊዜም እንደሚባለው ሕይወት የቂሎች መድረክ ስላልሆነች ለእያንዳንዱ የባከነ ጊዜና የንቶ ፈንቶ ውሎ ሳታስከፍል አትቀርም። ወደዳችሁም ጠላችሁ ሕይወት በሁለት በኩል የተሳለ የብቀላ ሰይፍ ታጥቃ እንደምትዞር መቀበል አለባችሁ። ይህ ሰይፍ ብትወድቁበትም ሆነ ቢወድቅባችሁ የምትጎዱት እናንተ ናችሁ። ወደ ኋላዋ እንዳትዞርና እንዳትመለከት በጥብቅ ታዝዛ የነበረችው የጻድቁ ሎጥ ሚስት ይህንን ትእዛዝ በመተላለፏ የተከፈላት ክፍያ ለዘላለም ወደ ጨው ድንጋይነት መቀየር ነበር። ስላለፈው መጸጸትና ስለሚመጣው መጨነቅ በምንም አይነት መለኪያ ሊመጣ ያለውን ጊዜ አያሳምረውም። በሚመጣውና ከፊታችሁ ባለው ጊዜ ውስጥ እስከ ዛሬ ያላያችሁትና መኖሩን እንኳ ፈጽሞ የማትገምቱት የተትረፈረፈ በረከትና ስጦታ ይጠብቃችኋል። እዚህ ጋር ልብ ብላችሁ አዳምጡኝ። ብትችሉ እንደገና ስሙት። የባሰ መጥፎ ቢሆን እንኳ ወደፊት ሄዶ አዲስ ነገር መፈለግን የመሰለ ነገር የለም። እውነት ነው፣ ማንም በሕይወቱ ችግር እንዲደርስበት አይፈልግም። ከችግር ወደ ችግር መገለባበጥ የሚሻም የለም። ነገር ግን ሕይወት የምርጫ ጉዳይ ስለሆነ ምርጫችሁን በማስተካከል ብቻ መጪው ጊዜ ውስጥ የሚገኘውን ሁሉን ምርጥ ነገር መፈጸም የሚያስችላችሁን ኃይል መቀዳጀት ትችላላችሁ። እንደ አጋጣሚ ሆኖ ይህ ኃይል የሚለቀቀው ራሳቸውን ለእውነተኛና ለዘላቂ ለውጥ ላዘጋጁ ሰዎች ብቻ ነው። የተፈጥሮ አሰራር ሁልጊዜም ቢሆን አንድ እርምጃ ወደፊት ለመራመድ ለማይፈሩ ደፋሮች ያዳላል። ይህንን መለኮታዊ ጣልቃ ገብነት ስትፈልጉ ማድረግ ያለባችሁ ዋና ነገር ወደ ኋላ አለመመልከት ብቻ ነው። ትታችሁ ወደ መጣችሁት ግብፅ ለማየት ልባችሁ ከተነሳሳ ግን እናንተና ለውጥ፣ ህልማችሁና እውነተኛ ሕይወት ማዶና ላማዶ ሆነው የተያዩ ዕድሜያችሁን ትፈጃላችሁ። የዛሬውን ቪዲዮ በዚሁ አበቃን። ሀሳቦችን እንደወደዳችሁት በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ እንዲሁም በተጨማሪ ለምትወዷቸው ሰዎች በሙሉ ሼር በማድረግ አብራችሁ እንድትሆኑ ስንጠይቅ በታላቅ ፍቅርና አክብሮት ነው። መልካም ጊዜ ይሆንላችሁ። ቻው።